እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ቲማቲምን መቼ ብትጠቀሙት መልካም ነው፣ ምን ሰዓት እናም ቲማቲምን እንዴት መጠቀም እንዳለባችሁ ትክክለኛ እና ጤናማ የሆነ የቲማቲም አጠቃቀምን በዚህ ቪዲዮ ላይ እነግራችኋለሁኝ። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ እንዳለባቸው እንዲሁም ደግሞ ማታ ማታ ደግሞ ቲማቲምን አንዳንድ ሰዎች ለምን መጠቀም እንደሌለባቸው በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቲማቲም በንጥረ ነገሮች የበለጸገ ሲሆን በዓለም ላይ በስፋት ከሚበሉ አትክልቶች ውስጥ አንዱ ነው። በቴክኒካዊ ግን ያው ፍሬ ነው እንደሚታወቀው ቲማቲም በቫይታሚኖች በአንቲኦክሲዳንቶች እና ለጤና ጠቃሚ በሆኑ የእጽዋት ውህዶችም የበለጸገ ነው። እስቲ ከሳይንስ አንጻር የቲማቲም በሳይንስ የተረጋገጡ የጤና ጥቅሞቹን በቅድሚያ ልንገራችሁ። አንደኛ በአንቲኦክሲዳንቶች የበለጸገ ነው። በተለይ ላይኮፔን። ቲማቲም ቀይ የሚያደርገውን ላይኮፔን የተባለ ኃይለኛ የሆነ አንቲ ኦክሲዳንትን ይዟል። ሁለተኛ ለልብ ጤና ጠቃሚ ነው። በቲማቲም ውስጥ የሚገኙት ላይኮፔን፣ ፖታሲየም እና ቫይታሚን ሲ ለደም ግፊት እናም ለኮሌስትሮል ቁጥጥርም ይረዳሉ። ሶስተኛ ካንሰርንም ለመከላከል ይረዳል። ላይኮፔን እናም ቤታ ካሮቲን ዲኤንኤን ለመጠበቅ እናም የካንሰር ሴል እድገትን ለመክታት ይረዳሉ። አራተኛ ለአይን ጤናም ጥሩ ነው። ቲማቲም ቫይታሚን ኤ፣ ሉቲን እናም ዚያካንቲንን ይዟል። እነዚህም አይንን ከብርሃን ጉዳት የሚከላከሉ አንቲኦክሲዳንቶች ናቸው። አምስተኛ የምግብ መፈጨትንም ያግዛል። ቲማቲም ብዙ ውሃ እናም ፋይበር ስላለው የአንጀት እንቅስቃሴንም ያቀላጥፋል። ስድስተኛ የበሽታ መከላከል አቅምንም ያጠናክራል። በቫይታሚን ሲ፣ በፍላቮኖይድ እናም በካሮቲኖይድ የበለጸገ በመሆኑ የበሽታ የመከላከል ስርዓትን ያጠናክራል። ሰባተኛ ለቆዳ ጤና እጅግ በጣም ጥሩ ነው። ቫይታሚን ሲ እናም ላይኮፔን ኮላጅን እንዲፈጠር ይረዳሉ፣ የቆዳ መጨማደድን ይቀንሳሉ እና ከአልትራ ቫዮሌት ጉዳትም ይከላከላሉ። ስምንተኛ የአንጎል ጤናንም ይደግፋል። ቲማቲም ኮሊን፣ ላይኮፔን እና ፎሌትን ይዟል። እነዚህም ለአንጎል ስራ እናም ለማስታወስ በጣም ጠቃሚ ናቸው። ዘጠነኛ ክብደትን ለመቆጣጠርም ይረዳል። ቲማቲም ካሎሪው አነስተኛ ሲሆን በፋይበር እናም በውሃ የበለጸገ በመሆኑ የመርካት ወይም ደግሞ የጥጋብ ስሜትን ይሰጣል። አስረኛ ሰውነትንም ያርሳል። ቲማቲም በግምት ወደ 95% ውሃ በመሆኑ የሰውነት እርጥበትን ለመጠበቅ ይረዳል። 11ኛ አጥንትንም ያጠናክራል። የአጥንት ጥግግት እንዲኖረው የሚያደርጉ ቫይታሚን ኬ፣ ካልሲየም እናም ፎስፈረስን ይይዛል። 12ኛ የደም ዝውውርንም ያሻሽላል። በቲማቲም ውስጥ የሚገኙት አይረን፣ ፎሌት እና ቫይታሚን ኬ የቀይ የደም ሴሎች ምርትናም ጤናማ የደም ዝውውርንም ይደግፋሉ። 13ኛ ሰውነትን ያጸዳል ወይም ደግሞ ዲቶክሲፋይ ያደርጋል። ቲማቲም ጉበትና ኩላሊትን ለማጽዳት ይረዳል፣ እንዲሁም የሽንት ፍሰትንም ያሻሽላል። 14ኛ ሁለገብናም በአመጋገብ ውስጥ ለማካተትም በጣም ቀላል ነው። በጥሬ የበሰለ፣ በጭማቂ መልክ የተጠበሰ ወይም ደግሞ ቲማቲም የተፈጨ ሆኖ ሊበላ ይችላል። ቲማቲምን በበርካታ መንገዶች በአመጋገባችሁ ውስጥ ማካተት ትችላላችሁ ማለት ነው። ታዲያ የቲማቲም የአመጋገብ ዋጋ ኒውትሪሽናል ቫሊዩን ልንገራችሁ። በ100 ግራም ጥሬ ቲማቲም ውስጥ ካሎሪ 18 ካሎሪ፣ ቫይታሚን ሲ ደግሞ በቀን የሚያስፈልገን 25%ን ይሸፍናል። ፖታሲየም 237 ሚሊግራም፣ ላይኮፔን ከ3000 እስከ 8000 ማይክሮግራም፣ ፋይበር 1.2 ግራምን ይይዛል። እንዲሁም እንደ ፎሌት፣ ቫይታሚን ኬ፣ ቫይታሚን ኤ ባሉ በሚገርሙ ቫይታሚኖች የበለጸገ ነው ማለት ነው። ስለዚህ
ቲማቲም በርካታ ንጥረ ነገሮችን ይሰጠናል ማለት ነው። ታዲያ ቲማቲምን በጤናማ መንገድ እንዴት መመገብ እንደሚቻል ደግሞ እንመልከት። ቲማቲም በተለያዩ ቅርጾች ማለትም በጥሬው ሊበላ፣ የበሰለ፣ በጭማቂ መልክም ሊጠጣ ይችላል። እያንዳንዱ ቅርጽ የራሱ የሆነ የጤና ጥቅም አለው። ቲማቲምን በጤናማ መንገድ ለመመገብ ከፈለጋችሁ አንደኛ በሰላጣ ወይም ደግሞ በሳንድዊች ውስጥ በጥሬው መመገብ ይቻላል። ጥሬ ቲማቲም ቫይታሚን ሲ እናም ኢንዛይሞችን ይዞ ይቆያል። ላይኮፔን በተሻለ ሁኔታ ለመዋጥ ከወይራ ዘይት ወይም ደግሞ ከአቮካዶ ጋር አዋህዳችሁ መመገብ ተመራጭ ነው። በዚህ ጊዜ በሽታ ለመከላከል አቅም፣ ለምግብ መፈጨት፣ ለሰውነታችን እርጥበትና ለክብደት መቀነስ በጣም ጠቃሚ ነው። ሁለተኛ ደግሞ የበሰለ ቲማቲም ነው። በቀላሉ እናም በጣም በስሱ የበሰለ ወይም የተጠበሰ ማብሰል የላይኮፔን ባዮ አቬላብሊቲን በቲማቲም ውስጥ የሚገኘውን ቁልፍ የሆነ አንቲኦክሲዳንትን ይጨምረዋል። በወይራ ዘይት ከነጭ ሽንኩርትና ከእጽዋት ጋር በጥብስ ውስጥ አካታችሁ ተመገቡት። ለልብ ጤና፣ ካንሰርን ለመከላከልና ለአጥንት ጤና በጣም ጠቃሚ ነው። ሶስተኛ የቲማቲም ሾርባን አዘጋጅታችሁ መጠጣት ነው። በንጥረ ነገር የበለጸገም ያደርገዋል። ጣፋጭ የበዛበት ወይም ደግሞ ከመጠን በላይ የጨው ሾርባዎችን ግን አስወግዱ። በዚህ ጊዜ ለምግብ መፈጨት፣ ሰውነታችንን ዲቶክስ ለማድረግና ለሰውነታችን እርጥበትን ለመስጠትም በጣም ጠቃሚ ነው። አራተኛ የቲማቲም ጭማቂ ነው። በቤት ውስጥ የተሰራ ማለት ነው። ትኩስ ቲማቲሞችን ከጥቂት ጨው፣ ቁንዶ በርበሬ፣ ሎሚ ወይም ደግሞ ሚንት ጋር አንድ ላይ መፍጨት ከዛም ቶሎ ትኩሱን መጠጣት ነው። ታዲያ የታሸጉ ስሪቶችን አስወግዱ፣ ምክንያቱም ብዙ ጨውና መከላከያዎችን ይይዛሉ። ይህ ታዲያ የቲማቲም ጁስ ለጠዋት ዲቶክስ፣ ለደም ግፊት ቁጥጥርና እርጥበትን ለመስጠት በጣም ጠቃሚ ነው። አምስተኛ የቲማቲም ድልህ ነው። ለምግብ ጣዕምና ንጥረ ነገርን ይጨምራል። አነስተኛ ጨውን ደግሞ ተጠቀሙ። እንደ ድንብላል ወይም ደግሞ ሚንት ያሉ እጽዋትንም ጨምሩበት። የምግብ መፈጨትን ለማሳደግ፣ የምግብ ፍላጎትን ለማርካትና የአንጀት ጤናንም ለማሳደግ ይረዳል። ስድስተኛ ደግሞ የደረቁ ቲማቲሞችን መጠቀም ነው። በተከማቸ ላይኮፔንና በአንቲኦክሲዳንትስ የበለጸጉ ናቸው። የደረቁ ቲማቲሞችን በሰላጣ፣ በፓስታ ውስጥ መጠቀም ትችላላችሁ። ተጨማሪ ስኳር ወይም ደግሞ ኬሚካሎች ሳይጨመሩ እየተዘጋጀውን ደግሞ ምረጡ። ሰባተኛ ደግሞ ከጤናማ ቅባቶች ጋር አብስላችሁ መመገብ ነው። ላይኮፔን ስብ ውስጥ የሚሟሟ ስለሆነ ቲማቲሞችን እንደ የወይራ ዘይት፣ የኮኮናት ዘይት ወይም ደግሞ ከአንዳንድ ጤናማ ዘይቶች ጋር ማብሰል የንጥረ ነገር መዋጠን ይጨምራል ማለት ነው። ስለዚህ ቲማቲምን በዚህ መልኩ መመገብ ትችላላችሁ። ታዲያ ቲማቲምን ለመመገብ ምርጡ ጊዜ ምን ሰዓት ነው የሚለውን ደግሞ እንመልከት። አንደኛ ጠዋት ነው። በባዶ ሆድ ወይም ደግሞ ከቁርስ ጋር መመገብ ትችላላችሁ። ለዴቶክስ፣ ለሰውነታችን እርጥበትን ለመስጠትና ለሜታቦሊዝም ይረዳል። ጥሬ ቲማቲምን ከሎሚ ጭማቂ ጋር ወይም ደግሞ የቲማቲም ጭማቂን ጠዋት ላይ መጠቀም ትችላላችሁ። ለክብደት መቀነስ፣ ለሆድ ድርቀትና ለቆዳ ጤና በጣም ጠቃሚ ነው። ሁለተኛ ደግሞ ከምሳ ጋር ነው። ለዋናው ምግብ ፋይበርንና አንቲኦክሲዳንትን ይጨምራል። በሰላጣ ወይም ደግሞ የበሰለ ምግብ ውስጥ ቲማቲምን በዚህ ሰዓት መጠቀም ትችላላችሁ። ለልብ ጤና፣ የብረት መዋጥን ለማሻሻልና የምግብ መፈጨትን ለመርዳትም ይጠቅማል። ሶስተኛ ደግሞ ምሽት ወይም ደግሞ እራት ላይ ነው። በዚህ ጊዜ የበሰለ ቲማቲም በቀላሉ ይፈጫል። ስለዚህ አብስላችሁ ተመገቡ። እራት ላይ ጥሬ ቲማቲምን በምሽት ወይም ደግሞ እራት ላይ ዘግይቶ መብላት በአንዳንድ ሰዎች ላይ አሲድነትን ሊያስከትል ይችላል። ስለዚህ ጥሬ ቲማቲምን ማታ ትጠቀሙ። ከቻላችሁ የቲማቲም ሾርባን መጠቀምም ትችላላችሁ ማታ ላይ። ጥሬ ቲማቲም በምሽት ከመመገብ መጠንቀቅ ያለባቸው አንዳንድ ሰዎች አሉ። እነዚህም አሲድ ሪፍለክስ ወይም ደግሞ ገርድ ያለባቸው ማለትም የጨጓራ አሲድ ወደ አፍ መመለስ ያለባቸው ሰዎች፣ የአንጀት ችግር ያለባቸው ሰዎችና የሌሊት ወይም ደግሞ የማታ የሆድ መነፋት ያለባቸው ወይም ደግሞ የሚገጥማቸው ሰዎች ጥሬ ቲማቲም ማታ በፍጹም መመገብ የለባቸውም። ማታ ላይ አብስለው ነው መጠቀም
ያለባቸው ማለት ነው። ታዲያ በቀን ምን ያክል ቲማቲምን መጠቀም አለባችሁ የሚለውን ደግሞ ልንገራችሁ። ለአብዛኛዎቹ ሰዎች በቀን ከ1 እስከ 2 መካከለኛ ቲማቲሞችን መጠቀም ደህንነታቸው የተጠበቀ እናም ጠቃሚም ናቸው። ከመጠን በላይ መውሰድ ግን አሲድነትን ሊያስከትል ወይም ደግሞ የኦክሳሌት መጠንን ከፍ ሊያደርግ ይችላል። ለኩላሊት ጠጠር ተጋላጭ ለሆኑ ግለሰቦች ይህ ደግሞ አይመከርም። ስለዚህ ኦቨር ቲማቲምን አትጠቀሙ፣ ምክንያቱም ከፍተኛ ኦክሳሌት ሊያጋልጣችሁ ስለሚችል ማለት ነው። ስለዚህ በቀን ከ1 እስከ 2 ቲማቲምን ከተጠቀማችሁ በቂና ጤናማ ነው ማለት ነው። ታዲያ ቲማቲምን ሲመገቡ ደግሞ መጠንቀቅ ያለባቸው አንዳንድ ሰዎች አሉ። እነዚህም የአሲድ ሪፍለክስ ወይም ደግሞ ገርድ ያለባቸው ሰዎች። ቲማቲም በአሲድነቱ ምክንያት ምልክቶችን ሊያባብስ ይችላል። በተለይ በእነዚህ አይነት ህመሞች ላይ ከሆናችሁ ቲማቲም ከፍተኛ አሲድ ስላለው ባትጠቀሙት፣ እንዲሁም ደግሞ መጠናችሁ ብትጠቀሙ። እንዲሁም ደግሞ የኩላሊት ህመምተኞች ከፍተኛ የፖታሲየም ይዘት ቁጥጥር ሊደረግበት ያስፈልጋል። የኩላሊት ህመምተኛ ከሆናችሁም በጣም በልኩና በመጠኑ ብቻ መጠቀም ያስፈልጋል ማለት ነው። ከዛ ውጭ ግን ቲማቲም እጅግ በጣም ድንቅ ጥቅምን የሚሰጣችሁ በርካታ አንቲኦክሲዳንቶችን የያዘ አትክልት ነው። በቴክኒካዊ ግን ፍሬ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ቲማቲምን በነገርኳችሁ መሰረት በአመጋገባችሁ ውስጥ አካታችሁ ምንጊዜም ቢሆን ተመገቡ እላለሁኝ። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለየኝ እላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ በቅንነት ላይክና ሼር እያደረጋችሁ ሁላችሁም ለሌሎችም አስተምሩ እላለሁኝ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።